ለቲና አዲስ ተንኮለኛ ሰው መጣላት። ትሁትን የሚፈልግ አዲስ አብሯት የሚሰራ ተንኮለኛ ሰው መጣላት። ጉድ 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 ጉድ! ልትወጋበት ከነበረው አንድ ተንኮለኛ ትሁትን የሚፈልግ ከሀገር ቤት እሱ መጣላታይ ማለት ነው። ትሁት ደግሞ ማታ ሱቅ ልትወጣ ስትል ቀን ላይ ሱቅ ልትወጣ ስትል ያን ከሀገር ቤት ያሳዳት የነበረው ሰውዬ መጣባታይና እየሮጠች ተመልሳ ወደ ቤት ትሄዳለች፣ እየተርበተበተች ማለት ነው። ከዛም በኋላ አባቤ ሙንነሽ ነው ትሁት፣ ለምንድን ነው የምትረበሽው? ሙንነሽ ነው ምን ገጠመሽ? ምናምን ስላት ያኔ ሰማይ ስባር የሚያክል ሰውዬ የመጣ መስሎኝ እኮ ነው እንጂ እኔማ ደህና ነኝ፣ ምንም አልሆንኩም አባዬ ትለዋለች ማለት ነው። ከዛ ለእህቷ ደውላ እህቴ መጣ እኮ አገኘኝ እኮ ትላታለች። እንደዛ እያለቻት እያለ አባቤ ምጥት ይልና ሙንነሽ ነው ልጄ ሙንነሽ ነው ይላታል ማለት ነው። ከዛም መጨረሻ ላይ ምንም አልሆንኩም አባዬ ደህና ነኝ ብሎ በራፉን ሊከፍተው ሲል ወይ የመጣ መስሏት ተከታትሎ የመጣ መስሏት ደንግጣ አባዬ እንዳትከፍተው አባዬ ትለዋለች ማለት ነው። ከዛም መጨረሻ ላይ እንዲህ ሙንነሽ ነው ትሁት፣ ማን ነው በሩን የሚያንኳኳው ለምን ምናምን ብሎ ያንን በራፉን ሊከፍተው ውጥት ሲል ትሁትን ቲና ታግታለች። እንግዲህ ያገታት ደግሞ ትሁትን የሚፈልግ ሰው ነው። ፎቶዋን ያሳያትና እኔና አንቺ አንዳንድ ነገር የሚያስማማን ነገር አለ። ያን 1 ሚሊዮን ብር አምጪ እያለ ያሰቃይሽ የነበረው ሰውዬ ማታ ሰክረሽ እየሄድሽ እያለ ሊወጋሽ ሲል ነው ያተረፍኩሽ ደግሞ እኔ ለሱ ብዬ ሳይሆን ለራሴ ብዬ ነው። ምክንያቱም ሁለታችን እኔና አንቺንን አንድ የሚያደርገን ነገር ስላለ ይላታል ማለት ነው። ከዛ ችግር የለውም አንድ እንሆናለን ትለዋለች። ዳኒ ማናዷት ስለነበረ እንግዲህ ካሌብም አናዷታል። ይሄ ልጅ ጋር እንደ አዲስ ፍቅረኛሞች ይሆናሉ ማለት ነው። ፍቅረኛሞቹ ሆኑና እንግዲህ አሁንስ እኔ 1 ሚሊዮን ብር የለኝም፣ እሱ እናንተ አብራችሁ ስለምትሰሩ የእኔ ፍቅረኛ ናት፣ ብር ስለሌላት ማራት በለውና እኔ እናንተ ፍቅረኛሞች እንሁን፣ ትሁትንም እጅህ አስገባልሃለሁ ትለዋለች ማለት ነው። ከዛ በኋላ እንደ አዲስ የፍቅር ጅማሬ ትሁት ከዚህ ሰውዬ ጋር ትጀምራለች ማለት ነው። ይህ ሰውዬ ደግሞ የሚፈልገው ቲናን ነው ማለት ትሁትን ነው ማለት ነው። እና እሱም እንግዲህ ለትሁት ብሎ ወንድሜ ነው ብላ እቤት ድረስ ትወስደዋለች። አትገረሙም? እቤት ድረስ ትሁት ትወስደዋለች ማለት ነው። ቲና ትወስደዋለች ማለት ነው። እዛ ትሁት ግን ሚስኪን የዋህ የሚመጣላትን የሚጠነስስባትን አታውቅ። ቲና ጠፋች። ሙኑና ነው ከቤት አላደረችም ጠፍታለች እያለች ስትጨነቅ ትቆያለች። በመጨረሻ ሰዓት ግን ትሁት በመጨረሻ ሰዓት ማለት ነው። ከዛም እንግዲህ አባቢ ማለት ነው ልጁን ይዘው በሄደች ሰዓት ወደ ቤት ይዘው ስትሄድ እኔ አንቺ እንድትወጪ እየፈለኩ ጭራሽ ሌላ ሰው እንዴት ይዘሽብኝ ትመጫለሽ? ለምንድን ነው ያመጣሽው? ይላታል ማለት ነው። ከዛ አይ አባቢ ወንድሜ እኮ ነው። ወንድምሽ ቢሆንስ ማን ያውቃል? ይሄ ዳኔንስ ወንድሜ ብለሽ አይደል ያመጣሽው? ይልና አባቢ እንግዲህ በጣም ይናደድባታል። እባክሽ ውጭልኝ ይልና አባቢ እባክሽን ይዘሽው የመጣሽው ሰው አስወጭልኝ ይላታል ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ቤተሰቡ ነኝ አበረታቱኝ ማለት ነው። እንግዲህ ቲና ከቤት አላደረችም። አባቢ ሙሉና ነው ትሁት እያለች ትሁት ትመጣለች ማለት እንዴ አንቺ ምን አስጨነቀሽ? አይ አባዬ እኔ እኮ ምንም አላስጨነቀኝም፣ ግን ቤት ውጭ አድራ ስለማታውቅ ለምንድን ነው ብዬ ነው። እኔ እኮ የሰማይ ስባሪ የሚያክል ሰውዬ አግኝቷት እንዳይሆን ብዬ ነው አባቢ እንጂ በሌላ ነገር አስቤዋለሁ። እሷ ቢይዛት እሱ ከያዛት ችግር የለውም፣ እንደው ሌላ ሰው ይዟት እንዳይሆን ብዬ ነው እንጂ ትለዋለች። እሱ ከያዛት ልክ ነሽ፣ ምንም የሚያሳስብ ነገር የለውም፣ ራሱ በቆፈረችው ጉድጓድ ነው የገባችው። ሌላ ሰው ከያዛት ግን እውነት ነው ያሳስባል ይላል። ምክንያቱም አብሮ የነበረ ሰው አብሮ ብዙ ነገር ያሳለፈ ሰው በሌላ ሰው በማይታወቅ ሰው የሆነ ነገር ሲደረግ ከባድ ነው። ግን ልጁ ያደረጋት ከሆነ ግን ራሷ ያገባችበት ከሆነ ትወጣው ማለት ነው አባቢ ማለት ነው። አንዳንድ ሰዎች ደግሞ አላችሁ ትሁትን ቲናን በጣም የምትጣሉና ትሁትን ተወጥሩ ሰው ናት የምትሉት። ትሁት ማለት በጣም ድብቅና ሚስጥራዊ የሆነች ሴት ናት። ምክንያቱም 6 ዓመት ይሄን ያክል ጊዜ ስትኖር ለአባቢ የሚፈልጋትና የሚያሳድዳት ሰው እንዳለ አልተናገረችም። አያውቁም እና አባቢ ማለት ነው ማንም አያውቁም። ግን አሁን ላይ ይሄው እንደምታዩት ጠላት ይዛ መጣች ማለት ነው። አስባችሁታል? ስለዚህ ድብቅ ሰው ራሱን ነው የሚጎዳ፣ ማንንም አያውቅም። አሁን አባቢ እንግዲህ እንደ አዲስ ሌላ ነገር ነው። እኔ ትሁትን አላውቃትም እንዴ
ለምንድን ነው ትሁት የኔ ያክል ድብቅ ናት እንዴ? እነ ቤተሰብ እኮ 6 ዓመት ስንኖር ምንም አይነት ነገር እንደሌለባት ነበር ማውቀው እያለ እንግዲህ አባቢ ከካሌብ ጋር ይጣላል ማለት ነው። ከካሌብ ጋር ይነጋገራሉ ማለት ነው። ካሌብ ደግሞ ይገባና ሀይ ትሁት ሲላት ጋሽ ፎንቃ ፎንቃ እኮ ከባድ ነው። ጋሽ ትለዋለች። አዎ ጋሽ ትሁት ሙሉነሽ ነው። ከባድ ሴት ናት ትሁት፣ በጣም ከባድ ሴት ናት። ቲና የዋህ ናት፣ ምንም አታውቅም። ቲና ለገንዘብ ብላ ነው በቃ መስዋዕት እየከፈለች ያለችው። ለገንዘብ ብላ ነው መስዋዕት እየከፈለች ያለችው እንጂ ቲና ምንም አታውቅም፣ የዋህ ናት። ትሁት ግን በጣም አደገኛና አደገኛ፣ በጣም ድብቅ ሚስጥራዊ ናት። ትሁትን ሁሉም ሰው የሚጠላት በግልጽ ስለምታደርግ ነው። እንደዚህ ላደርግ ነው እንደዚህ ላደርግ ነው እያለች ስለምትናገር ነው። እና ደግሞ ክፋቷን በግልጽ ስለምታሳይ ነው። ክፋተኛና ተንኮለኛ ግን ትሁት ናት። እውነት መያዝ ያለባትና ልትጣራ የሚገባው ትሁት ናት። እንዲያው ሰው ላይ ላያችን ስለምንታይ ነው፣ የምር ማለት ነው። አንዳንድ ጊዜ ላይ ላያችን ስለምንታይ ነው እንጂ የሰው ላዩን የላዩን ስለምናይ ነው እንጂ እንደ ትሁት አይነት ተንኮለኛ ሰው፣ እንደ ትሁት አይነት ድብቅ ሰው፣ እንደ ትሁት አይነት መሰሪ ሰው የለም። የምሬ ነው የምነግራችሁ። በጣም መሰሪ ናት ትሁት። ቲና ግን በጣም የዋህ ናት። ፊት ለፊት ነው የምታደርገው። ይብን እንኳ በጣም ከየዋህነቷ መረዳት የምትችሉ እሱን አዛግታ አንተን ያገተህ ሰው 1 ሚሊዮን ብር ጠይቆኛልና 1 ሚሊዮን ብር ስጠኝ ስትለው አባቢን ከዚህ የበለጠ የዋህነት እኮ የለም። ሰው እንዴት ጠላቱን ብር አበድረኝ ይላል? ሰው እንዴት ሊገድል ያሳፈነውን ሰው አንተን ላሳግትህ ነውና በዛ ነው ወዳ የገባሁትና ሰው ስለዚህ 1 ሚሊዮን ብር አበድረኝ ብሎ እንዴት ጠላትን ይጠይቃል? ከየዋህ ይህ የዋህነት ነው። የምሬን ነው የምነግራቸው። እና እኔ ትሁትን በጣም ነው መወዳት። ማን ነው ቲናን? ትሁትን አልወዳትም። አሁን በጣም እያናደደች ነው። እንዲሁ ምን አለበት ካሌብ አልፈልግም ቢላት። ካሌብና ኤደን ቢጋቡ ነው እኔ ደስ የሚለኝ እንጂ ትሁትን እንዳያገባት። ምክንያቱም ትሁት በጣም መዘዝ ይዛበት ነው የምትመጣው። ሀገር ቤት ስትመጣ ትሁት ሀገር ቤት ስትመጣ አድርገው የመጣችሁ ተንኮል አለ ጋይስ። የተሳሰብን እያስተዋልን እንጂ የምሬን ነው። አንቺ ስለምስቂ ነው፣ አንቺ እንደዚህ አንቺን ብለሽ በቃ ተቃራኒ መሆን ስለምትፈልጊ ነው ምናምን ትሉኛላችሁ፣ ግን አይደለም። የምሬን ነው። በባለፈው ለራሱ በናሆም ድራማ ላይ ወይዘሮ ዝናሽ ሊያባራት ነው ስላችሁ አላመናችሁኝም። ግን ይኸው ሻንጣዋን በፌስታል ነው የሰጣት። እነ ምን ልላችሁ ፈልጌ ነው፣ አሁን አባቢ ትሁትን ቲናን ይቅርታ ይጠይቃታል፣ ይቅርታ ያደርግላታል። ታያላችሁ። ጊዜ ሊረዝም ይችላል እንጂ ተንኮልሽን አስተካከይ፣ ጥፋትሽን አስተካከይ ብሎ ይቅርታ ያስጠይቃታል። ይቅርታ ትጠይቃለሽ፣ ይቅርታ ይደረግላታል። ትሁት ናት እንደ አዲስ ነገሩ የምትጀምረው። ምክንያቱም አሁን ትሁት ትታፈናለች። ከወጭ በላይ ወጭ፣ ከወጭ በላይ ወጭ ነው የምታስወጣው። በሌላ በኩል እንግዲህ ዳኒ ኤደንን አገኛትና ኤደን የባክሽ አንድ እድል ስጭኝ እባክሽ ግድ የለሽም ስላት አንድ እድል እኮ ረዘመ፣ ስለዚህ ተወኝ ህይወቴ ልኖርበት ምናምን እያለች እንግዲህ እሷም ደግሞ እንትን ትላለች። ከዛ ግን ለብቻዋ ሆና እያለቀሰች እኔ እኮ ዳኒን እወደዋለሁ ግን ማስተካከል አልቻለም፣ ቆይ ምን ላድርግ እያለች እንባዋን ታራግፋለች ማለት ነው። ዳኒን እንደምትወደው እያለቀሰች ብቻዋን ቁጭ ብላ በጣም በቃ ታስመስላለች ምናምን ማለት ነው። ምክንያቱም እሷ ዳኒን ትወደዋለች። ዳኒ ደግሞ ከስህተቱ እያስተካከለ አይደለም። በዛ በመጨረሻም እንግዲህ ዳኒ ሄድና ትሁትን ሰላም ሌላ ትሄድና ትሁትዬ እንዴት ነሽ ምናምን፣ ደህና ነኝ እግዚአብሔር ይመስገን ትለዋለች። ምን ፈገግ ብለሻል? የአንድ እውነት ስለደረስኩበት በጣም ደስ ብሎኛል ምናምን ትለዋለች። ለምን? ካሌብ መጥቶ ነበር እና ኤደን እና ካሌብ እንደዛ የሚኮሆኑት የውሸት ነው፣ አንተንና ቲናን ለማስቀናት ብለው ነው እንጂ ምንም ያደረጉበት ነገር የለም ትለዋለች። ምን? አዎ ምንም ያደረጉት ነገር የለም። አሁን ራሱ መጥቶ ነገረኛ ይዞህ ምንም ነገር አላደረጉም። ምክንያቱም አንተ ኤደንን ድጋሜ እንዳታጣት ጠበቃ አድርገህ ያዛትና አውራት፣ አንተ ጠበቃ አድርግና አውራቴ እንዳታጣት እንዳታመልጥህ ምናምን ትለዋለች ማለት ነው። በእውነት ትሁትዬ በጣም ነው ማመሰግን እንደዚህ አይነት የምስራች ስለነገርሽኝ
በጣም አመሰግናለሁ የኔ ቆንጆ ምናምን ይልና እቅፍ ያረጋትና ይሄዳል ማለት ነው። በስተመጨረሻም እንግዲህ የዳኒና የኤደንና የካሌብ ውሸት መሆኑን እነ ዳኒ ያውቋል ማለት ነው። ይህን ደግሞ ይሄድና ለትሁት ማለት ነው ትሁት ካሌብና ኤደን ምንም ነገር የላቸውም እኔንና አንቺን ለማስቀናት ብለው ነው ይላታል ማለት ነው። እንዴት አወቅስ? ትሁት ነገረችኝ ይልና ትነግራታለች ማለት ነው። ከዛ እኔ ግን የሆነ ነገር ለማድረግ አስቤያለሁ ትሁትንም ቢሆን አላምናትም። ይች መሰሪ ትላለች። እውነቷን ነው ቴናዬ፣ እንዳታምኛት ይች መሰሬ ናት በጭራሽ እንዲ አንድ ብለሽ እንዳታምኛት ማለት ነው። ከዛ መጨረሻ ላይ እንዴት ምን አሰብሽ? እኔ ያሰብኩትንማ አልነግርህም ከዚህ በኋላ አንተ እኮ የካድከኝ ሰው ነህ። ከዚህ በኋላ ክደኸኝ እንዴት አምኜህ አንተን አወራለሁ? እንዴት እኔ እኮ ከአንቺ ጎን ነኝ። ለአንቺ ብዬ አይደል 50 ሺህ ብር የተበደርኩት እና 50 ሺህ ብር እንትን እየተበላ እየተጠጣ እኮ እኔም ብቸኝነት እንዲሰማኝ አድርገሃል። እውነቷን ነው። ብቸኝነት እንዲሰማት የመገፋት ስሜት እንዲሰማት አድርገሃል። ለአንተ ብላ ነው ሁሉ ጦስ የገባችው። በስተ መጨረሻም እንግዲህ ትሁት በቀጣይ ትታፈናለች ማለት ነው። ከዛም ትሁት ስትታፈን ይሄን አሳልፋ ትሰጣታለች ኤደን ማለት ቴና ማለት ነው። አሳልፋ ትሰጣታለች ለዚህ ሰውዬ። ትሁትም ትታፈናለች። በስተ መጨረሻም እንግዲህ ካሌብና ኤደን ትሁትን ለማስፈታት መስዋዕት ይከፍላሉ ማለት ነው። አባቢም እንደዛው። እችም ደግሞ እንግዲህ በሌላ ዙር በእጃ ዙር እዚህ ልጅ ጋር እንግዲህ ትጫምራለሽ። አጣምርሽ ጌታ ሆይ ጥማሬውን ያሳምርልሽ። ቴናዬ የኔ ውድ የኔ ቅን አንቺ ዋነሽ በእውነቱ። 80ውን ደግሞ እንዳታወርድለት። ምን አባቱ ያመጣል? አወረድሽለት አላወረድሽለት ምን ያመጣል እሱ? እንደ አልፈታም በግጥም አርገሻሽ ከለቀቅሹማ እንደታሰረሽ ጥጃ ነው የሚዘልብሽ። ነግሬሻለሁ ትሁትዬ፣ የዋህ ስለሆንሽ ልንገርሽ ብዬ ነው። በመጨረሻም እንግዲህ ካሌብና ዳኒ ይገናኙና ካሌብ እባክህን በተቻለ መጠን በሌላ ቅጣይ፣ በሌላ ግረፈኝ፣ የፈለግከውን ነገር ማድረግ ትችላለህ፣ ግን እባክህ ኤደንን ተውልኝ፣ በኤደን አትምጣብኝ፣ እኔን ኤደንን አትንካብኝ። በቃ እኔ ኤደንን አጥቼ መኖር አልፈልግም። እባክህ ልቤን አትስበረው። አንተ ደግሞ ስለ ልብ መሰበር ታውቃለህ እንዴ ሲለው እውነትን ነው ሊባል አይገባኝም፣ ግን አውቃለሁ እባክህን እያለ ይማዛዋል። ለማንኛውም ኤደንን እንዳታጣት ከፈለግ ራስህ ቀይር፣ ራስህን አሻሽል ይለዋል ማለት ነው። ከዛም በስተመጨረሻ አንድ ጥያቄ ልጠይቅህ ይለዋል። ጠይቀኝ። ኤደን ጋር እባክህን ምንም ነገር አታድርግ፣ ምንም ነገር አላደረጋችሁም አይደለ? ፍቅር አልተጫወታችሁም አይደለ ሲለው ለምን መሄድ ያለብኝ ይመስለኛል ይልና የኔን መነጸር የሚያክል አንድስ ሚያል መነጸር ግንባሩ ላይ አድርጎ ወተር ይላል ማለት ነው። ይሄ ወታራ የሆነ ሰውዬ፣ ይሄ ካሌብ የሚባል ሰውዬ ሰገጤ ነው በቃ። ምክንያቱም ወይ በላት አያውቅ፣ ወይ ብልሃተኞቹን እንትን አይል አያሰራ፣ ወይ ትሁትን ደግሞ አፍቅሬሻለሁ በቃ ብሎ አይጠይቃት። ይሽሞነሞናል ወደዚህ ወደዛ እንደ ግም አሰሪ ማለት ነው። ኧረ እንደ ወይ ዘንድሮ በስንቱ ጨጓራ የተለጠው። በሌላ በኩል ደግሞ ዳኒ በጣም ቆንጆ ነው። ቆንጆ እየሆነ መጣ፣ እያማረበት ውበቱን እየደፋበት በጣም እየተስተካከለ በቃ ቆንጆ እየሆነ መጣ። የምር በተለይ ሲስቅ ልብን ነው ስንጥቅ የሚያደርገው። ኦፍ ምስኪንዬ እንደምናለ እንዲ አድራሻህን ባቀው እና ለማንኛውም እንደዛ እያለ እንግዲህ በዚህ መልኩ ትሁት እንደምታፈን ትሁትን ሌላ የሀገር ቤት የነበረ ጦስ ነበረና እሱ ነው እንግዲህ የሚፈልጋት ትሁትን ምንም ማድረግ አይቻልም። እንግዲህ በዛ ልትታፈን ነው ትታፈናለች ማለት ነው። ከዛም በኋላ አንቺ እንደዚህ አድርገሽ አምን እያለ እንግዲህ ያሰቃያታል። ያነ ዳኒ ማለት ነው። በነገራችን ላይ ዳኒ ነው፣ ጌች ነው ስሙ። ጌች ይመጣና እንግዲህ በባለፈው እኮ ካስታወሳችሁ ማለት ነው ለኤደን ነግራት ነበር። እኔ ጌች የሚባል አብሮኝ የተማረ ከሀገር ቤት እሱን ነው ማፈቅረው እንጂ እሱን ካሌብን አላፈቅረውም ብላት ነበር። አሁን የመጣ ጌች ነው በነገራችን ላይ ያኔ ከሀገር ቤት የነበረ ያፈቅራት የነበረ ጌች ማለት ነው። ለቴና አፍቃሪዋ ነው እና አሁን ፈልጓት ነው የመጣ እንግዲህ አፍቃሪዋ ነዋ። ትሁት ግን አታፈቅረውም፣ ጌች ነው የሚያፈቅራት ማለት ነው። ከዛ ትሄድና ለኤደን ኤደንዬ እባክሽ አውጭኝ፣ እኔ ጌች የሚባል ልጅ አለ። አዎ በባለፈው አውርቼሻለሁ፣ ግን እኔ አላፈቅረውም፣ እሱ ግን ያፈቅረኛል። አሁን ግን ፎቶ የማን እንደሰጠው እንጂ ፎቶዬን ይዞ እያፈላለገኝ ነው። እና በቀደም ስቆትቼ የስካር ልገዛ ስወጣ አየኝ። እኔ ምርጫ አመለጥኩት።
እና ምን ባረግ ይሻለኛል ኤደንዬ፣ እርዳታሽ ያስፈልገኛል ትላታለች። ይሄን አባቢ ያውቃሉ ስትላት አያውቁም፣ እኔ ብቻ ነኝ የማውቀው፣ እነ ካሌብም አያውቁም። ትሁት ግን በጣም ድብቅ ሰው ነች ትላታለች። ማለት ይህን መናገር ነበር? አዎ አብረሽ እስከምትኖሪ ድረስ መናገር ነበረብሽ፣ ማወቅ ነበረባቸው። አሁንሽ እንዴት ብለን ነው የምናስረዳቸው? ለማንኛውም አይዞሽ እግዜር ያውቃል። ትናን ግን አትመኛት ትላታለች ማለት ነው። ኤደን ነው እንደዛ ምትል። ቲናን ግን አትመኛት፣ ምክንያቱም አሳልፋ ልትሰጥሽ ትችላለች ብሎ ነው የሚያበቃው። በቀጣይ እንገናኛለን። ወዳቸው